ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራባ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። ድጋፋችሁ በእጅጉ ያስፈልገናል። በሱፐር ታንክስ በዩቲዩብ በኩል ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። እሁድ በተደረገ 12 ሰዓት ተኩል የኤሚሬትስ ፍልሚያ አርሴናል ኒውካስልን አስተናግዶ በደክላን ራይስ አስደናቂ ግብ 1-0 በማሸነፍ የሻምፒዮንስ ሊግ እግር ኳስ በቀጣይ የውድድር ዓመት ተሳታፊነትን በምሽቱ ጨዋታ ማረጋገጥ ችሏል። በ71 ነጥብ ሁለተኛ ደረጃ ይዞ ማጠናቀቁን እንዲሁም በቀጣይ ጨዋታ ሳውዛምፕተን የሚያሸንፍ ከሆነ ደግሞ በ74 ነጥብ ሁለተኛ ደረጃ ላይ እንደሚያጠናቅቅ ከወዲሁ የሚካኤል አርቴታ አርሴናል ማረጋገጥ ችሏል። በዚህ ጨዋታ ዙሪያ ሰፊ ዝርዝር ጉዳዮችን እናነሳለን። በተጨማሪም በጨዋታው ላይ የተፈጠሩ አንዳንድ አጋጣሚዎችን ሪከርድም በተጨማሪ በአርሴናል በኩል የተሰማ አንዳንድ ወቅታዊ የዝውውር ሂደትን በማንሳት በዚህ ፕሮግራም እንግዲህ ሰፋ ላለ ደቂቃ አብረን እንቆያለን። የአርሴናል ውጤት በዘንድሮ የውድድር ዓመት ሲጠቃለል በሜዳው የመጨረሻ ጨዋታውን ሲያደርግ የሚካኤል አርቴታ የዘንድሮን የውድድር ዓመት በሁለት ቃላት የገለጸበትና አሁንም ይሄ አሰልጣኝ ውጤት የተራበ አዲስ ኢነርጂ አዲስ ኃይል እንዳለው በአዲስ ስፕሪት በአዲስ የአሸናፊነት ስሜት በቀጣይ የውድድር ዓመት ሊቀርብ እንደሚችልና ቡድኑም ራሱን ለማጠናከር ምን ያክል ዝግጁ እንደሆነ የመጨረሻ ጨዋታው በሜዳው ካደረገ በኋላ ገልጿል። በዚህ ዙሪያም መነሳት ያለበትም ነጥብ አለ። አንዳንድ ደግሞ በሚዲያው በኩል በእንግሊዝ ሚዲያ በኩል የሚሰሩ አርሴናል ሲያሸንፍ ወይም ወደ ተሻለ ደረጃ በተፎካካሪነት ሲሄድ ብቻ ድጋፋቸውን የሚገልጹ ቡድኑ ደግሞ ውጤት ባጣ ሰዓት ለዚህ ሁሉ መነሻ በማድረግ ሚካኤል አርቴታን የሚተቹ ጋዜጠኞች ወይም የአርሴናል የቀድሞ ተጫዋቾች አሁንም አዲስ በእግር ኳሳዊ በሆነ መንገድ ሳይሆን እንዲሁ በስሜት የሚሰጡት ማስተያየት አለ። እሱንም አካተን ሰፋ ላለ ደቂቃ አብረናችሁ እንቆያለን። አሁን ለከፈታችሁ ላይክ እንድታደርጉ አዲስ ሆናችሁ ሰብስክራይብ ዳርጋችሁ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ ከሀገር ውጭ የምታደምጡ ድጋፍ እንድታደርጉ እያሳሰብን አርሴናል በምሽቱ ጨዋታ 1-0 ማሸነፉን ተከትሎ የሻምፒዮንስ ሊግ እግር ኳስ በድጋሚ በሚካኤል አርቴታ እየሰለጠነ ለሶስት ተከታታይ የውድድር ዓመት ያረጋገጠበትን ውጤት በኒውካስል ላይ ያስመዝግቧል። በተጨማሪም ደግሞ 3 ተከታታይ የሊግና የሊግ ካፕ ጨዋታዎች ላይ ሽንፈት ያስተናገደው አርሴናል በአራተኛው እንግዲህ በክለቡ ታሪክም ተደርጎ አይታወቅም። አንድ ቡድን አርሴናልን በአንድ የውድድር ዓመት 4 ጊዜ አሸንፎ አያውቅም። የትኛውም ቡድን ይህን ታሪክ እንግዲህ ማስጠበቅ ችለዋል። ኒውካስልን በማሸነፍ ኒውካስልን ለቀጣይ ጨዋታ አሳይመንት በመስጠት አርሴናል ራሱን በተረጋጋ ሁኔታ ለቀጣይ የውድድር ዓመት ሰፊውን እቅድ ከወዲሁ ለመዘጋጀት የሚያመቸውን ማራኪ ውጤት አስመዝግቧል። በተለይ በኒውካስል ላይ መሆኑ ደግሞ በቀሉ ድሉ 2 ነው የሚሆነው። ይሄ ቡድን አርሴናልን ከካራቦ ካፕ ውድድር በደርሶ መልስ አሸንፎ ውጭ አድርጎ ነው ፍጻሜ ደርሶ ሊቨርፑልን ማሸነፍ የቻለውና የሚካኤል አርቴታ ቡድን በጥሩ ሁኔታ በተለይ ፍጹም ብልጫ በወሰደበት ሁለተኛ 45 የመጀመሪያ 45 የአርሴናል ክፍተት ጥንካሬ እንደቀድሞ ሳይሆን ክፍተት የተጫዋቾች ስህተት በበረከተበት የመጀመሪያ 45 ኒውካስሎችም ያገኙትን አጋጣሚዎች ሳይጠቀሙ አርሴናል በሁለተኛ 45 ልክ እንደ አንፊልዱ ጨዋታ በአዲስ ፍላጎት በአዲስ የማጥቃት እንቅስቃሴ ወዲያው ነበር 55ኛ ደቂቃ ላይ በደክላን ራይስ ግሩም ግብ ከኤሪያ ውጪ አስቆጥሮ የሚካኤል አርቴታ ቡድን ጣፋጩን 3 ነጥብ በሜዳው ለደጋፊዎች ስንብት የሚሆን ጥሩ 3 ነጥብ አሳክቶ 2025-2026ን
ከወዲሁ ማሰብ ማለም የጀመረበትን ውጤት አስመዝግቧል። ነገር ግን አርሴናል በምሽቱ ጨዋታ እንዴት ነበር? በተለይ የቡድኑ እንቅስቃሴ ሁለት መልክ የነበረው በመጀመሪያ 45 ሌላኛው አርሴናል ልክ እንዳልንፊልዱ በስተት የተሞላ የቀድሞን አይነት የመከላከል ጥንካሬ ያልታየበት በቡድኑ ባህሪ ውስጥ ያላስተዋልነው ደካማ እንቅስቃሴዎች የታዩበት ነበር። በሁለተኛው 45 ግን መሻሻል በድጋሚ ይህን ውጤት ለመቀየር 3 ነጥቡን ለማግኘት በተደረገው ርብርብ ደግሞ አርሴናል ሁለተኛው 45 ላይ በተሻለ ሁኔታ ማጠናቀቅ ችሏል። በመጀመሪያው 45 ግን መነሳት ካለባቸው አንዳንድ ነጥቦች መካከል ለምሳሌ ቡድኑ በመጀመሪያ 20 ደቂቃ አርሴናል በፕሪሚየር ሊግ በሚካኤል አርቴታ መሰልጠን ከጀመረበት ጊዜ አንስቶ በ2022 ነበር በመጀመሪያ 20 ደቂቃ ውስጥ አርሴናል 7 ሙከራ ያስተናገደው 3 ኢላማውን የጠበቀ ሙከራ ማስተናገድ የቻለው። ነገር ግን በትናንትናው ጨዋታ በመጀመሪያ 20 ደቂቃ 8 ሙከራ አስተናግዶ ከ8ቱ 5ቱ ኢላማቸውን የጠበቁ ነበር ቀደም ብሎ የተሞከሩ አርሴናል ላይ። በአጠቃላይ በመጀመሪያው 45 10 ሙከራ አስተናግዶ 5ቱ ኢላማቸውን የጠበቁ ሙከራዎች ነበሩ። በተለይ በዴቪድ ራያ በፓርቴ መካከል የነበረው አለመግባባት ለቡድኑ የመከላከል ከኳስ ጋር በተለይ የመከላከል ስትራክቸሩን ባላንስ አልሆን ብሎ በተደጋጋሚ ስህተቶች በአርሴናል የመጫወቻ ሜዳ ይፈጠሩ ነበር። በተለይ ብሩኖ ጊማሬስ እና ባርንስ ያገኙት አጋጣሚ ትልቅ ቢግ ቻንስ ነበር በመጀመሪያ 45 አርሴናል ላይ ተፈጠረ። ነገር ግን እነዚህን ጉዳዮችን በእርጋታ በሁለተኛው 45 በመቅረፍ በተረጋጋ መልኩ ጫናን ፈጥሮ ከሪያ ውጪ በአስደናቂ ሁኔታ ነው እንግዲህ ይሄ የ100 ሚሊዮን ፓውንድ አማካይ እንግሊዛዊው ዴክላን ራይስ ማስቆጠር የቻለው። ግቡም እንግዲህ በዘንድሮ ውድድር ዓመት በሁሉም ውድድሮች 9ኛ ግቡን ያስቆጠረው። ለቡድን አጋሮቹ ደግሞ 10 ግብ የሆነ ኳስ አመቻችቶ አቀብሏል። በአጠቃላይ በዘንድሮ ውድድር ዓመት ለአርሴናል ዴክላን ራይስ 19 ግብ ላይ ቀጥተኛ ተሳትፎ በማድረግ ከቡካዮ ሳካ በመቀጠል ሁለተኛው ተጫዋች ነው። ሳካ ነው እንግዲህ በሁሉም ውድድሮች ለአርሴናል 25 ግብ ላይ ቀጥተኛ ተሳትፎ በማድረግ በግብ ተሳትፎ ላይ የላቀ ቁጥር በስብስብ ውስጥ መያዝ የቻለው። ራይስ እንግዲህ በልዩነት የጨዋታዋን ጣፋጭ 3 ነጥብ አሪፍ ድል የተመዘገበበትን ግሩም ግብ አስቆጥሮ አርሴናልን ባለ ድል ማድረግ የቻለው። እንግዲህ ራይስ በዌስትሃም ቤት ያለው ሚና ይታወቃል። በአርሴናል ቤት ከመጣ በኋላ ደግሞ ሚናው ተቀይሮ ምን ያክል የተጫዋች በአርሴናል የማጥቃትም የመከላከል እንቅስቃሴ ላይ ያለውን ተጽዕኖና የፈጠረውን ትልቅ ልዩነት በዘንድሮ የውድድር ዓመት ደግሞ በተሻለ ሁኔታ እየተመለከትን ነው ከራይስ ጋር እና የራይስ በአርሴናል አማካይ ስፍራ መጫወት የፈጠራቸው በርካታ ለውጦች አሉ። ለምሳሌ አርሴናል በማጥቃቱ በኩል በቁጥር የተሻለ ሆኖ በተለይ ተጋጣሚን ኳስ ለማስጣል ፕሬስ ለማድረግ የራይስ አግሬሲቭ መሆን እዛ ጋር ሸርተቴዎችን በተሳካ ሁኔታ ማድረግ ኳሶችን ማጨናገፍ መንጠቅና የማጥቃት እንቅስቃሴን ማስጀመር አንደኛው ሚሽን ነው እና ከተደረገው ለውጥና ይሄ ተጫዋች በኤሚሬትስ ካመጣው ትላልቅ ለውጦች መካከል አርሴናል ከግብ ጋር ያለውን ግንኙነት ከአማካዮች የሚያገኘውን ምርት ምን ያክል ከፍ እንዳደረገ ባለፉት ጊዜያት ስንመለከት ነበር። ይህንንም ተከትሎ እንግዲህ ከዌስትሃም ቤት ካለው ሚና በብዙ ርቀት ለውጥ አድርጓል። በአርሴናል ቤት በዌስትሃም ቤት እንደምታውቁት በ6 ቁጥር ሚና ነው የሚጫወተው። ወደ ኋላ ዘንብሎ በይበልጥ መከላከሉ ላይ ነው የሚያተኩረው። አልፎ አልፎ በሚመለሱ ኳሶች ናቸው ግብ ሊያስቆጥር የሚችለው እንጂ ከፔኔትሬሽን ጋር ወደ ፋይናል ሰርድ በተደጋጋሚ እንደ አርሴናሉ ጠጋ ብሎ እንዲጫወት ብዙ ሚና አይሰጠውም። ወደ ኋላ ዘንብሎ ለተከላካዩ ከቨር በመስጠት በእንግሊዝ ብሔራዊ ቡድንም በተመሳሳይ እንዲጫወት የሚመረጠውና አሁን የሚካኤል አርቴታ ሚና ለዴክላን ራይስ የሰጡት በአብዛኛው ውጤታማና ፍሬያማ እንደሆነ በየጨዋታው እየተመለከትን ነው። እንደምታውቁት በዘንድሮ የውድድር ዓመት
ራይስ 9ኛ ግቡን ያስቆጠረው። በአርሴናል ቤት ከኤሪያ ውጪ በዚህ መልኩ ግብ በተለይ ሹቶችን በማስቆጠር አሁን ላይ እንደ ራይስ ከፍተኛ ቁጥር ያለውን ግብ ያስቆጠረ ተጫዋች የለም በስብስብ ውስጥ። ከቆሙ ኳሶችም በተመሳሳይ ማድሪድ ላይ ያስቆጠራቸው 2 ቅጣት ምቶች የማይረሱ ናቸው። በአርሴናል በየትኛውም ደረጃ ዩኤፋ ቻምፒየንስ ሊግን ቢያጠናቅቅም ግን ያ ምሽት አንደኛ ለራይስ ሁለተኛ ለክለቡም ኃያሉ ማድሪድ ያሸነፉበት መንገድና የማሸነፊያው ቁልፍ የነበረው ይሄ እንግሊዛዊ ነው እና በዌስትሃም ቤት 245 ጨዋታ ነው ያደረገው ራይስ። 245 ጨዋታ ሲያደርግ ማስቆጠር የቻለው 15 ግብ ብቻ ነው። 15 ግብ በአንድ የውድድር ዓመት ራይስ በቀጥታ 10 እና ከዛ በላይ ግብ ላይ ተሳትፎ አያውቅም በዌስትሃም ቤት ቆይታው። አሁን ግን ለአርሴናል ለሁለት ተከታታይ የውድድር ዓመት 10 እና ከዛ በላይ ግብ በቀጥታ ተሳትፎ በማድረግ የራሱንም ሪከርድ እያሻሻለ በቡድን ውስጥም ያለውን ተጽዕኖ ከፍ እያደረገ ነው። በዘንድሮ የውድድር ዓመት 19 ግብ ላይ ነው አንድ ጨዋታ አለው በቀጥታ ተሳታፊ መሆን የቻለው። በተጠናቀቀው የውድድር ዓመት ሪከርድ ነው ለራይስ ሪከርድ ተደርጎ የተያዘው በ16 ግብ ላይ ተሳትፎ የሆነበት ነው። በአጠቃላይ ለአርሴናል እንግዲህ 102 ጨዋታ አድርጓል በሁለት የውድድር ዓመት ቆይታው። በዚህም 16 ግብ አስቆጥሯል። ዌስትሃም ቤት ካደረገው ጨዋታ ባነሰ በእጥፍ ነው የሚያንሰው 102 ጨዋታ ነው በትናንትናው ዕለት ማድረግ የቻለው። በዚህ መንገድ 16 ግብ ማስቆጠር ችሏል። በዌስትሃም ቤት ግን 245 ጨዋታ አድርጎ ማስቆጠር የቻለው 15 ነው። በአርሴናል ቤት 16ኛዋን ግብ ትናንትና በኒውካስል መረብ ላይ ማስቆጠር ችሏል። ይሄ የራይስ ሚና መሻሻሉ ከአንድ አማካይ አንድ ቡድን በውድድር ዓመቱ በተለይ የ8 ቁጥር ሚና ቦክስ ቱ ቦክስ በሚደረግ እንቅስቃሴ ውስጥ አብዛኛውን የጨዋታ ክፍለ ጊዜ እንዲያሳልፍ በተሰጠው ኃላፊነት የሚወጣ ተጫዋች በአንድ የውድድር ዓመት በሁሉም ውድድሮች 19 ግብ ላይ ቀጥተኛ ተሳትፎ ማድረጉ እንደ ራይስ አይነት ተጫዋች ላይ ከበቂ በላይ ነው ያ ቡድን ያገኘው አገልግሎት። ምክንያቱም የዚህ ተጫዋች ተጽዕኖ በመካከለኛ ቡድን ወይም በወረዱ ቡድኖች ላይ ሳይሆን በትላልቅ ቡድን ላይ ነው እንደነዚህ አይነት ልዩነት ፈጣሪነቱ የሚያሳየው። ለምሳሌ በሊቨርፑል ጨዋታ በኤሚሬትስ በነበረው ለሚካኤል ሜሪኖ ቅጣት ምት አመቻችቶ ማቀበሉ ማንቸስተር ዩናይትድ ላይ ለተቆጠረው የቆመ ኳስ ግብ መነሻ መሆኑ፣ በተመሳሳይ በኦልድ ትራፎርድ ግብ ማስቆጠሩ አሁን በልዩነት ትላልቅ ጨዋታዎች ላይ ይሄ ተጫዋች ተጽዕኖን አጉልቶ ያወጣል። እንደነዚህ አይነት ክላስ ያላቸውን ተጫዋች በቡድን ስብስብ ውስጥ መያዝ አንደኛ ለሚያድገው የቡድን ጥራት ትልቁ ሚና ይጫወታል። አሁን የራይስ በግብ ላይ በቀጥታ ተሳትፎ ማድረግ በየውድድር ዓመቱ ግራፉ ከፍ ማለት በአርሴናል ቤት ስላለው ሚናና ይሄ ተጫዋች አንድ ስቴፕ ወደፊት ተጠግቶ መጫወቱ በይበልጥ ለቡድኑም የማጥቃት የመከላከልም ስትራክቸር ልዩ ተጽዕኖ እንደሆነ የተመለከትንበትም ጨዋታ ነበርና አሁን በአዲሱ ፈራሚ ማርቲን ዙቢመንዲ ያ የአርሴናል ቢልድ አፕ በተለይ ከሻምፒየንስ ሊግ እግር ኳስ ጋር በተያያዘ ቡድኑ ትኩረት ባደረገበት ወቅት በኳስን ከራሳቸው የመጫወቻ ክልል በአጭር ቅብብል ለመጀመር ወይም ተጋጣሚን በራስ የመጫወቻ ክልል ቀንሶ ሰፊ የሜዳ ክፍል ለሁለቱ ዊንጎችን ለመፍጠር በሚያስበው የአርቴታ ስብስብ ውስጥ የነፓርቲ አንዳንድ እንቅስቃሴ አሁን በትናንትናው ጨዋታ በስህተት የታጀበ ወይም ቢልድ አፕ ላይ የሚፈጥሩት አንዳንድ የታይሚንግ አለመግባባት ጥራት ባላቸው ወይም እድሜያቸው ገና ወጣት በሆኑ ተጫዋቾች ያ ፖዚሽን ባላንሱ ሲጣበቅ የነ ዙቢመንዲ ሚና በዚህ መልኩ በቡድን ጥራት ላይ ከፍ እንዲል የተደረገ ወይም የተፈለገበት ዋናው ሚና ይሄ ደግሞ በይበልጥ የራይስን አገልግሎት አርሴናል በነፃነት እንዲያገኝ ከመከላከሉ ስትራክቸር ይልቅ ቡድኑ በይበልጥ ወደ ማጥቃቱ እንቅስቃሴ እንዲቀየር እንደነዚህ አይነት ቴክኒሻል ተጫዋቾች 6 ቁጥር ቦታ ላይ ሲኖሩ ለአጭርም ለመካከለኛ ፓስም አመቺ የእግር ኳስ ቴክኒክ ሲኖራቸው ትልቁ ነፃነት የሚያገኙት እና ራይስ ናቸው።
ሞር የፔኔትሬሽን ኳሶችን ስለሚያገኙ በአማካይ ስፍራና ለቀጣይ የውድድር ዓመት ከዚህም በላይ ከራይስ አርሴናል ሊያገኝ እንደሚችል አገልግሎት የታየበት ጨዋታ ነበርና ይሄ እንግሊዛዊ እንግዲህ ሌላኛው የአርሴናል 3 ነጥብ የማሸነፊያ መንገድ ሆኖ ነው በምሽቱ ጨዋታ ያጠናቀቀው። ነገር ግን በራይስ ብቻ ሳይሆን የክለቡ የተከላካይ ክፍል የጀርባ አጥንት የሆነው ዊሊያም ሳሊባ ትናንትና መቶኛውን የፕሪሚየር ሊግ ጨዋታ አድርጓል። በፍጥነት 100 ጨዋታ ላይ በዚህ እድሜ ያውም አነስተኛ ጨዋታ በሁለት የውድድር ዓመት በዘንድሮ የውድድር ዓመት ነው እንደውም ሳሊባ ጨዋታ ያመለጠው እንጂ በተጠናቀቀው የውድድር ዓመት ሙሉ 38ቱን ጨዋታ እንደ ኪልማን ከ4000 ደቂቃዎች በላይ በፕሪሚየር ሊጉ የተጫወተ ብቸኛ ተጫዋች ነበር። ዘንድሮም በተመሳሳይ በርካታ ጨዋታዎች ላይ ከአርሴናል ስብስብ ውስጥ አብዛኛውን ደቂቃ ሜዳ ውስጥ የቆየው ዊሊያም ሳሊባ ትናንትና እረፍት ላይ እዛው አስቀርቶታል። ሚካኤል አርቴታ የተወሰነ የሃርምስትሪንግ ስሜት ስላለው ተጫዋቹን እረፍት ላይ እዛው ማስቀረት ችሏል እና መቶኛውን የፕሪሚየር ሊግ ጨዋታ ነው ማድረግ የቻለው። ይህንን ተከትሎ ከሶል ካምቤል ጋር አንድ ሪከርድ ማጋራት ችሏል። በፍጥነት 100 ጨዋታ ላይ በመድረስ በፕሪሚየር ሊጉ አንደኛ፣ ሁለተኛ ደግሞ 100 ጨዋታ የተጫወተበት ደቂቃና ለእያንዳንዱ ጨዋታ በፊትነስ ደረጃ ዝግጁ የሆነበት ሲሰላ ከሶል ካምቤል የተሻለ ሪከርድም አለ። እንዲሁም በ100 ጨዋታ ደግሞ ያሸነፈ የጨዋታው ቁጥር ከካምቤልም በአንድ ጨዋታ ከፍ ብሎ 68 ጨዋታ በመጀመሪያ 100 የፕሪሚየር ሊግ ጨዋታው 68 ጨዋታዎችን በማሸነፍ ዊሊያም ሳሊባ አዲስ ሪከርድ ከካምቤል የተሻለ ሪከርድ ማስመዝገብ ችሏል ለክለቡና ይሄ የሳሊባን ኮንሲስታንሲ ከሚያሳዩ ቁጥሮች መካከል አንዱ ይሄ ነው። በወጥነት ቡድንን ማገልገል፣ በተፈላጊው ሰዓት በዛው ወቅት በቡድን ውስጥ በቋሚነት መገኘት፣ በአካል ብቃትም አእምሯዊ ዝግጁነትም በየትኛውም ክራይቴሪያ ቡድኑ እሱን በሚፈልግበት ወቅት በአግባቡ አገልግሎት መስጠት የሳሊባ አንዱ መለያ ነው። የዚህ ተጫዋች ከጉዳት መራቅ፣ የፊትነስ ደረጃው ከፍ ማለት፣ ለየውድድር ዓመቱ ዝግጁ ሆኖ መቅረቡ በአርሴናል ቢያንስ በተከታታይ የውድድር ዓመት ቡድኑ አስተማማኝ ተፎካካሪ ሆኖ በተወሰኑ የጥራት ጉድለቶች ምክንያት ብቻ ዋንጫ ያጣ ነገር ግን በየውድድር ዓመቱ ለ3 ተከታታይ የውድድር ዓመት ሁለተኛ መሆን በፕሪሚየር ሊግ አንዱ ኮንሲስታንሲ ነው። በድል አለመታጀቡ ሁለተኝነት ተቀባይነት ዛሬ ላይ አርሴናል እንዳይኖረው ካደረጉ ምክንያቶች መካከል የተጫዋቾች ወጥ የሆነ አገልግሎት ነው። እነዚህን ተጫዋቾች ይዞ እንዴት ቡድኑ ዋንጫ ያነሳን ወደሚል ስነቦና እንዲቀየር ምክንያት የሆኑት እንደነዚህ አይነት ኮንሲስታንሲ ማሳየት ነው። ስለዚህ የተከላካይ ክፍሉ በዘንድሮ የውድድር ዓመት እንደምታውቁት አነስተኛ ግብ ያስተናገደ፣ አነስተኛ ሙከራዎችን ያስተናገደ፣ ኤክስጂ ያስተናገደ እንዲሁም በፕሪሚየር ሊጉ በርካታ ክሊን ሺት የጠበቀ ቡድን ነው። ስለዚህ ለነዚህ ሁሉ የመከላከል ስትራቴጂዎች አንደኛውና ተጠቃሹ ተጫዋች ዊሊያም ሳሊባ ነው። ራሱን በሙሉ ፊትነስ ለእያንዳንዱ ጨዋታ ማዘጋጀት ትናንትና እንግዲህ በሪካርዶ ካሊፊዮሪ እረፍት ላይ ተቀይሮ እዛው ቀሪውን 45 ደቂቃ ካሊፊዮሪ ነበር ሳሊባን ተክቶ ከያኮቭ ኪቪዮር ጋር ተጣምሮ የኒውካስልን የመልሶ ማጥቃት ሲመክቶ የነበረው። ይሄ በአርሴናል ቤት እንግዲህ የሳሊባ በመከላከሉ፣ በጤንነቱ፣ በኮንሲስታንሲው እያንዳንዱ ጨዋታ ላይ በሙሉ ፊትነስ መገኘቱ ከራይስ አግቢ መሆን የሚና ለውጥ ውጤታማ መሆን ጋር ሲያያዝ የቡድኑ ፋይናል ሰርድ ላይ ነው አሁን ጥያቄዎች እንዲነሱ በተደጋጋሚ አርሴናልም ደጋፊዎች ጥያቄ ተንታኞችም ያቀርቡት የተለያየ አብዛኛው የእግር ኳስን ቤተሰብ ሐሳብ ወደ አንድ ብናመጣ ፋይናል ሰርድ ላይ ስላለው ጥራት ነው ቡድኑ ሁሌም ጥያቄ የሚነሳበት። አርሴናል ከዚህ ቀደም በአንድ ፕሮግራም ላይ ለማንሳት ሞክሬ ነበር። ሁለት አይነት ስታይል ያለውን ቡድን ነው እየገነባ የነበረው አርቴታ ትረስ ፕሮሰስ ውስጥ ከሚታዩ ሁኔታዎች በመነሳት ለምሳሌ ቡድኑ የመከላከል
ከኳስ ውጪ ባለ እንቅስቃሴ እንደ አርሴናል ጤናማ ቡድን የለም። በፕሪሚየር ሊጉ አነስተኛ ኤክስጂ ያስተናገደ፣ አነስተኛ ሙከራ በአማካይ የሚያስተናግድ፣ በርካታ ክሊን ሺቶችን የጠበቀ፣ አነስተኛ ግብ የተቆጠረበት ቡድን ከሆነ ከኳስ ውጪ ስላለው የወርክ ሬት ጉዳይ አስተማማኝ ቡድን ተገንብቷል። ከኳስ ጋር ግን ሲነሳ ቡድኑ ከተጠናቀቀው የውድድር ዓመት ጋር ግራፉ ሲታይ እኩል አይደለም። ለምሳሌ በዚህም ወቅት አርሴናል አምና የነበረው የተጠናቀቀው የውድድር ዓመት ነጥብ 89 ነው። ያስቆጠረው የግብ ብዛትን እንደምታውቁት ነው። አምና ቡድኑ 91 ግብ ነው በውድድር ዓመቱ በፕሪሚየር ሊግ ያስቆጠረው። ዘንድሮ ግን ያስቆጠረው 67 ነው። እስካሁን ድረስ ባለው አንድ ጨዋታ እየቀረው እንኳን የ24 ግብ ልዩነት አለ። ስለዚህ የአርሴናል ግራፍ ከአምና ዘንድሮ የቀጠለው ትልቁ ጥንካሬ ምንድነው? ከኳስ ውጪ ባለት የወርክ ሬትና በመከላከሉም ሜዳ በማካለልም ኳሶችን ከተጋጣሚ የማስጣልና ቡድኑ ላይ ግብ እንዳይቆጠር ሙከራ እንዳይስተናገድ የኋላው መስመር ወይም የመከላከሉ ስትራክቸር በአርሴናል ቤት የሚያዋጣ ግንባታ ተገንብቷል። ምክንያቱም ይሄ ጉዳይ ለተከታታይ የውድድር ዓመት በአርሴናል ቤት መልክ የያዘ ነው። አምናም በርካታ ክሊን ሺት የጠበቀው ግብ ጠባቂ ዴቪድ ራያ ነው፣ ዘንድሮም በተመሳሳይ። ስለዚህ እነዚህን ጉዳዮች ስንመለከት አርሴናል ከኳስ ውጪ ያለ ጉዳይ በአርሴናል ቤት የአርቴታ ትረስት ፕሮሰስ ግንባታ ውስጥ የተዋጣለትን ነገር አንደኛውን ክፍል ገንብቶ አጠናቋል። ምክንያቱም ለሁለት የውድድር ዓመት 238 ጨዋታዎች ላይ ቡድኑ ተመሳሳይ አይነት ካራክተር ካሳየ ይሄ ቡድን በዚህ አይደንቲቲ በኩል ክፍተት አይኖርበትም። የተወሰኑ የስኳድ ጥራት የማሳደግ ጉዳይ ቢኖርበት እንጂ አስተሳሰቡ ላይ መሬት ወርዷል። ነገር ግን ከኳስ ጋር ያለው ግንኙነት ነው የቡድኑ ትልቁ ጥያቄ። የደክላን ራይስን አቅም፣ ቴክኒክ፣ ግብ የማስቆጠር ሬት፣ ተጫዋቹ ከኳስ ጋር ያለ ኳስ ያለውን ጉዳይ ቡድኑ የሚገለገል ከሆነ የዊሊያም ሳሊባ ኮንሲስታንሲ ከተጨመረበት ቡድኑ የኋላው የዲፌንስ ስትራክቸሩ ባላንስ ከሆነ ኦፌንሲቭ ስትራክቸሩ ላይ ነው አሁን በርካታ ጉዳዮች ወይ በርካታ ስራ ቡድኑ የሚጠብቀው። 91 ግብ አምና ያስቆጠረ ዘንድሮ እንደ 67 ግብ ብቻ አስቆጠረ። የተጫዋቾች ጉዳት ሊኖሩ ይችላሉ፣ ቀይ ካርድ ሊኖር ይችላል። ቡድኑ ደግሞ በተመሳሳይ የጨዋታ መንገድ የሚመጡ ቡድኖችን ስብስቦችን ከፍቶ ግብ ለማስቆጠር ሲቸገር፣ ለምሳሌ ኤቨርተንን፣ ኒውካስል፣ ዌስትሃም፣ ፉልሃም እነዚህ ክለቦች ለአርሴናል ባደረገው አብዛኛው ጨዋታ ብትመለከቱ ተመሳሳይ አይነት የጨዋታ መንገድ ይከተላሉ። ነገር ግን ሲስተሙ ወይ 4-4-2 ወይ 5-4-1 እንደዚህ አይነት ተቀራራቢ ሲስተም ይዘው ይቀርባሉ። አርሴናል በየትኛው የሜዳ ክፍል እንደሚያጠቃ የትኛውን የሜዳ ክፍል ብሎክ ማድረግ እንዳለባቸው ቀደም ብሎ አጥንተው እዛ ቦታ ላይ የሚያሳድጉት የመከላከል ጥንካሬ ሁሌም ከአርሴናል ይሻልና ቡድኑ ነጥብ ይጥላል። ነጥብ መጣል ብቻ ሳይሆን ግብ ያስቆጥር። አሁን ይሄ ተመሳሳይ ካራክተር ነው አርሴናል ቤት ተያይዞ የመጣው። አምና በቪላ የሚታየው የሎ ብሎክ ሲስተም ዘንድሮ ሌሎች ክለቦች ላይ። ስለዚህ እነዚህ ጉዳዮችን ለመቅረፍ ደግሞ አንደኛ የታክቲክ ለውጥ ብቻ ሳይሆን የተጫዋቾች ስታንዳርድ ኳሊቲ ሁሉንም ክለብ ዶሚኔትም አድርጎ ቡድኑ 3 ነጥብ ለማግኘት ተመሳሳይ አይነት ካራክተር ሊኖረው ይገባል። ለምን አንደኛው የሎ ብሎክም ቡድን አርሴናል ማስከፈት ከቸገረውና በራሳቸው ሲስተም በሃይላይን የሚጫወት ቡድን ላይ የሚያስቆጥር ከሆነ በሊጉ አሁን ላይ የተገነባ ያለውን ሲስተም ብንመለከት ወደ ራሳቸው የሜዳ ክልል አብዛኛው ቡድን አፈክፍጎ የመጫወት ዘይቤ እየተከተሉ ነው። ስለዚህ አርሴናል ሊቸገር የሚችልበት ተመሳሳይ አይነት ያጫወት ሲስተም ካለ እነዚህ ጉዳዮች ሊቀረፉ የሚችሉት አንደኛ በክላስ በተጫዋቾች ስታንዳርድ ተመሳሳይነት ያለውን ይሄ የቴክኒክ አቅም የሌላቸው ለምሳሌ የጋብሪኤል ማርቲኔሊ ድሪብል ወደ የትኛው ፖዚሽን ሊያደርግ እንደሚችል ኳስ ከተቆጣጠረ በኋላ የታይሚንግ ሂደቱ በአንድ ቡድን በደንብ ከተጠና ይሄን ተጫዋች ለማስቆም የሚመርጡት አጫወት ወይ የተጫዋቹን ከተከላካይ ጀርባ የሚሮጥበትን ስፔስ መዝጋት ካልሆነም የድሪብል
መንደርደሪያ ፖዚሽኖችን ብሎክ እንዲያደርጉ ቀድሞ ተከላካዮች እንዲወስኑ ማድረግ ነው። ከሳካ የሚነሱ ኳሶች አርሴናል ግብ የሚያስቆጥሩ ከሆነ ወደ ሳካ የሚደርሱትን የአማካይ ስፍራ ተጫዋቾችን በታክቲክ መቁረጥ ነው። ይሄ የተለመደ ሆነ በዘንድሮ የውድድር ዓመት አርሴናልን ተጋጣሚዎች ለማስቆም የሚጠቀሙ። ስለዚህ በኳሊቲ ቡድኑ ከፍ ሲል አማራጩ በተመሳሳይ ወይ አይደለም ያጠቃው፣ በተለያየ አማራጭ በሶስቱም የሜዳ ክፍል መሀል ለመሀልም በቀኝም በግራም በእኩል መልኩ። ለምሳሌ አርሴናል ቤት በተመሳሳይ የምናየው አንድ አይነት አጫዋት አለ። በግራፍ እንኳን ስንመለከት በግምት ከ45 እስከ 49% የአርሴናል የማጥቃት እንቅስቃሴ የቀኙ የሜዳ ክፍል። ስለዚህ አንድ ቡድን እዛ ጋር ሊፈጥር የሚችለው ብሎክ ጥራትን ያስቀድማል። ከዛም በኋላ የተጫዋቾችን አካል ብቃትና እዛ ጋር ሊኖር የሚችለውን ዱዌልስን የማሳደግ ኮምፓክት መሆን ያንን ቦታ ብሎክ የማድረግና እነዛን ስፔሶች አርሴናል ተጫዋቾች እንዲያገኙ ማድረግ ነው። ስለዚህ ተቃራኒውን የሜዳ ክፍል ቡድኑ የሚጠቀም ከሆነ ደግሞ እዛ ፖዚሽን ላይ ሊኖር የሚችለውን ስታንዳርድ ያሳድጉታል። ስለዚህ በባላንስ ኦፍ ዘ ጌም አርሴናልን በሎው ብሎክ ተጋጣሚዎች ያስቆማል። እነዚህ ጉዳዮችን ለመቅረፍ ደግሞ ጥራት ወሳኝነት አለ። የእያንዳንዱን ቡድን የፖዚሽን ጥራትና ከአርሴናል ስብስብ ጋር ቢነጻጸር አብዛኛው ክለብ በተለይ የቶፕ 6 የቶፕ 7 ክለቦችን ብትመለከቱ የተሻለ ስታንዳርድ አላቸው። ቼልሲም በትሉ ሲቲም ሊቨርፑልም ኒውካስል እንኳን በላኛው የሜዳ ክፍል በአንቶኒ ጎርደን በባርነስ ነው ጥልቀቱ በኒውካስል ስታንዳርድ እንኳን። ስለዚህ እነዚህ ችግሮችን ለመቅረፍ አርሴናል ተከላካዩም አማካዩም አስተማማኝነቱ ለሁለት የውድድር ዓመት ከቀጠለ የፊት መስመሩ በኩል አንደኛ የተጫዋቾች ወደ ስብስቡ አዲስ ኃይል አዲስ ፊት መጨመር ብቻ ሳይሆን በክላስ ደረጃ ከፍ ማድረግ ነው። እንደሰማችሁት ቪክተር ጌሪኬስ በይፋ ስፖርቲንግ ሊዝበንን ሻምፒዮን ካደረገ በኋላ ከቡድን አጋሮቹ ከአሰልጣኙ ጋር ሊዝበን የፖርቱጋል ሊግ አሸናፊ ከሆነ በኋላ በይፋ ተሰናብቷል። በሁለት የውድድር ዓመት 120 ግብ ላይ ቀጥተኛ ተሳትፎ ማድረግ የቻለ በአምስቱ ትላልቅ ሊግ ብቸኛ አጥቂ ሆኖ ይሄ ስዊድናዊ እንግዲህ በይፋ ተሰናብቷል። ማረፊያ ሊሆን የሚችለው አሁን ላይም ባለው በተለይ የትራንስፌር ማርኬት የራሱን ግምት ከሚወጣው መረጃ ጋር በመነሳት ወደ የትኛው ክለብ ሊሄድ ይችላል በሚለው ፐርሰንት ያወጣል። አሁን ላይ ባለው ፐርሰንት 71% ወደ አርሴናል የመዘዋወር እድሉ ሰፊ ነው። ከዛም በኋላ ማንቸስተር፣ ቼልሲ፣ ባርሳ የየራሱን እንደ ሩመርሶች ደርድረዋል። አርሴናል ለቪክተር ጊሪኬስን በፊት መስመር በኩል አምጥቶ የፊት መስመሩን በኩል ቢያጠናክር የጊሪኬስ መምጣት ብቻ አርሴናልን ከተጠናቀቀው የውድድር ዓመት 91 ግብ ካስቆጠረው ስብስብ በአንድ ወደ 67 እንዲወርድ ያስቻለውን ክፍተት የዚህ አጥቂ መዘዋወር ብቻ ይህን ችግር ይቀርፋል ወይ? ይሄ ሌላ አርስት ይፈልጋል። ምክንያቱም በአንድ አጥቂ ብቻ አርሴናል የፊት መስመር ስታንዳርድ ማድረግ ወይ ኳሊቲው ከፍ ማለት በተመሳሳይ መንገድ አንድን ቡድን ለማሸነፍ ከቆሙ ኳሶች ካልሆነም የቀኙን የሜዳ ክፍል በአብዛኛው የማጥቃት እንቅስቃሴ ኤሪያ በማድረግ ብቻ ተጋጣሚ የማሸነፉ ሂደት ለአርሴናል በቀጣይ የውድድር ዓመት ተጨማሪ ሌላ ጊዜ የሚያስፈልገው ወይም ይሄ ተጫዋች ምርት የሚያገኘው ከተመሳሳይ ፖዚሽን ሊሆን። ስለዚህ የቡድኑ ካራክተር ማደግ ያለበት በተጫዋቾች ስታንዳርድ የፊት መስመሩን ዲፓርትመንት ቢያንስ በነማርቲኔሊ ፖዚሽንም የተሻለ ተጫዋችን በማዘዋወር የዚህም አጥቂ መምጣት አንደኛው ከሚፈጥረው ልዩነት በአርሴናል ቤት ከ16 ከ50 ውስጥ የሚደረጉ ማይነስ ኳሶች በአብዛኛው በቡድኑ የሚጨረፈው ወይም ተች ተደርጎ የሚቆጠረው በአማካይ ስፍራ ተጫዋቾች ነው። ስለዚህ የ9 ቁጥር ቦታ ተጫዋች ሲኖር እነዚህ ኳሶች ወደ ግብ የመቀየር አቅማቸው ከፍ ይላል። ነገር ግን የሚመጣው ማጥቂ ምርት ያለበትን ፖዚሽን ታሳቢ ተደርጎ አይደለም። ሁሉም ዲፓርትመንት ምርታማ መሆን አለበት በአርሴናል ቤት። ስለዚህ የፊት መስመሩ በኩል ላይ የሳካ አስተማማኝ ፖዚሽን እንዳለው ነው። በማርቲኔሊም እንዲሁም በቅርብ ሳምንት የሚታማው ማርቲን ኦዲጋርድም
በቀጣይ የውድድር ዓመት በዚህ ክላስ ወይም በዚህ ስታንዳርድ አርሴናል ቤት መቀጠል ምናልባት አርሴናልም የራሱን ውሳኔ ወደ ራሱ አቋም የዚህ ተጫዋች ብቃት በቡድን ውስጥ ያለው ተጽዕኖ እንደተጠናቀቀው የውድድር ዓመት ወይም ከዛ የተሻለ መሆን አለበት። ይሄም አንዱ አንገብጋቢ ጉዳይ። ስለዚህ የክሬቲቪቲ አቅም በቡድን ውስጥ ከፍ ማለት በሁለቱ ዊንግ የማጥቃት አቅም ከሁለት የውድድር ዓመቶች በተሻለ ሁኔታ አድገውና ጨምረው ሊታዩ የሚገባበት የቀጣይ የውድድር ዓመት ነው ለአርቴታ ትልቁ ፕላን። ስለዚህ ከትላልቅ ክለቦች ጋር በእኩል ስታንዳርድ ተፎካክሮ የሊጉን ዋንጫ ለማሸነፍ በክላስ ደረጃ እንኳን ተቀራራቢ መሆን አለበት። አሁን አርሴናል እንደ ቡድን አስፈሪ የሆነ ቡድን አርቴታ መገንባት ችሏል። ነገር ግን በጥራትና በስታንዳርድ ሲታይ ደግሞ ቡድን ውስጥ የሚጎሉ ኳሊቲዎች እንዳሉ በደንብ ይታያሉ። ለምሳሌ ሊቨርፑል በቋሚ ምርጥ 11 ውስጥ ከፊት መስመር ከሚጠቀማቸው 3 ተጫዋቾች ውስጥ 3ቱ ቤንች ላይ የሚቀመጡት በስታንዳርድ ለቋሚነት የተሰለፉ ተጫዋቾችን በበቂ ሁኔታ ተቀይረው ቢገቡ መተካት የሚችሉ ናቸው። ውጤት መቀየር የሚችሉ ናቸው። በዘንድሮ የውድድር ዓመት ሊቨርፑልን ከረዳው ትላልቅ ጉዳዮች መካከል የቡድኑ የስብስብ ጥልቀት ነው። ክሎፕ ትተው የሄዱት የስብስቡ ስታንዳርድ የሚያስገርም ነው። ያንን ማኔጅ ስሎት በጤናማ መልኩ ማድረጋቸው ለዘንድሮ ስኬት ትልቁ ምክንያት ነው። ግን አርሴናል ቤት አንድ ተጫዋች ሲጎዳ ከፊት መስመር በኩል የቡድኑ የማጥቃት እንቅስቃሴ ባንዴ ነው ረንጁ የሚወርደው። በደንብ አንድ ነገር ላስታውሳችሁ፣ ቡካዮ ሳካ ዲሴምበር ላይ ከተጎዳበት ጊዜ አንስቶ አርሴናል በቡድን ውስጥ ቤስት ሹተር የለውም ነበር፣ ቤስት አሲስተር የለውም፣ ምርጥ ግብ አስቆጣሪ በቦክስም ከቦክስም ውጪ አልነበረውም። በእነዚህ ወቅቶች አርሴናል ሲጠቀም የነበረበት ግብ የማስቆጠር ፖዚሽኖች በአብዛኛው ከቆሙ ኳሶችና ከላይን ብሬኪንግ ፓስ የሚነሱ ኳሶችን ነበር የሚያስቆጥረው። ስለዚህ ስታንዳርዱ ከፍ ማለት የቡድን ጥራቱን ያጎለብታል። ቡድኑ ደግሞ በተሻለ አማራጭ እንደ ተጋጣሚ አንድን ውጤት ለማሳካት ከፍተኛ እድል ይኖራል። ያኔ ደግሞ በተሻለ ነጥብ ከፍተኛ ግብ እያስቆጠረ ዋንጫውን ወደ ኤሚሬትስ ለማምጣት ከሌሎች ክለቦች ጋር በበቂ ሁኔታ መፎካከር ይችላል። ምክንያቱም አምና 89 ነጥብ ማምጣት የቻለ ቡድን ዘንድሮ 71፣ ቀጣዩን ሳውዛምፕተንን ካሸነፈ 74 የነጥብ ጋፕ፣ አምና 91 ያስቆጠረ ግብ ዘንድሮ 67። ስለዚህ ለሚካኤል አርቴታ የዘንድሮ የውድድር ዓመት አስተማሪና በርካታ ነጥቦችን በርካታ ክፍተቶችን አስተካክሎ ከተጫዋቾች ዲሲፕሊን ጭምር የሚታረምበት የውድድር ዓመት። ምክንያቱም እንደ አርሴናል በዘንድሮ የውድድር ዓመት 6 ቀይ ካርድ የተመለከተ ቡድን የለም። በእነዚህ ደግሞ 6 ጨዋታዎች ውስጥ አርሴናል አንዱን ነው 3 ነጥብ ማግኘት የቻለው። ይሄ ትልቅ ዋጋ ያስከፈለ ነው። ስለዚህ እነዛን 5 ጨዋታዎች ብትመለከቱ አርሴናል 15 ነጥብ ማግኘት ነበር። ያ15 ነጥብ ማለት ደግሞ አሁን ላይ ከሊጉ አሸናፊ ሊቨርፑል ጋር ያለው የነጥብ ልዩነት። ስለዚህ በቀጣይ የውድድር ዓመት የሚካኤል አርቴታ ቡድን በአዲስ ስፕሪት፣ በአዲስ ኢነርጂ፣ በአዳዲስ ፊቶች የተወሰኑ ቅመሞችን ፋይናል ሰርድ ላይ አሳድጎ ቪክተር ጊሪኬስ የሚምጣ አንድ ውድ አድማጫችን በትናንትናው ዕለት አንድ አስተያየቱን ሰጥቶን ነበር። ለኔ ከቪክተር ጊሪኬስ ቤንጃሚን ሼሽኮ የተሻለ ነው። ሼሽኮ ከጊሪኬስ ሲጫወት ከተመለከታችሁ ቴክኒካሊ ያለውም አቅም በሌብጂክ ደረጃ እንደዛ ከተንቀሳቀሰ አርሴናል ቤት ቢመጣ ከነዚህ ቴክኒሻል ተጫዋቾች ጋር በመሆን ተጫዋቹ ከፍተኛ አቅሙን አውጥቶ ማሳየት ይችላል። በሌብጂክ ስታንዳርድ በዛ ልክ ከተጫወተ አርሴናል ቤት ጣጣቸው ያለቁ ኳሶችን አመቻችቶ የሚያቀብለው የሳካ ኳሶች በአግባቡ የሚደርሱት ከሆነ እንዲሁም በላኛው የሜዳ ክፍል በጥራት አርሴናል ጥሩ ዝውውር ማድረግ የሚችል ከሆነ ቤንጃሚን ሼሽኮ ለአርሴናል አስተማማኙ አጥቂ ነው በሚል ሐሳቡን ገልጿል። ያው ጥራት ያላቸውን ኳሶችን
ስለማድረሱን አንዳንድ ጉዳይን ጠቅሶና ከጊሪኬስ ሼሽኮ ይሻላል አርሴናል የሚል የአርሴናል ደጋፊ ይመስለኛል አስተያየቱን ሰጥቷል። የሁሉም የእግር ኳስ ቤተሰብ መልከታ የተለያየ ነው። ለምሳሌ አንድ ቡድን ገዳ ያስፈልገዋል ከተባለ ጨዋታ የሚገል ከምንም ላይ ቡድኑ 3 ነጥብ እንዲያሳካ ቡድኑ በከፍተኛ ሁኔታ ቢበለጥ ያገኘውን አንዱን አጋጣሚ መግደል የሚችል የሚያስቆጥርበት መንገድ ደግሞ ለተጋጣሚ የሚገመት ወይም ለማርኪንግ የሚጋለጥ ተጫዋች ያልሆነ ብለን ካነሳን የጊሪኬስ ኳሊቲ የተሻለ ይመስለኛል። ለምን? አንደኛ በስሏል። የብቃቱ ከፍታ ላይ ፕራይም ታይሙ ላይ ነው የሚገኘው። 26 ዓመቱ ነው። የቦክስ አጥቂ ነው። በተለይ ደግሞ በመልሶ ማጥቃት ሰፊውን የሜዳ ክፍል ካገኘ ተከላካዮችን ሆልድ አፕ አድርጎ በፔኔትሬሽን ጉልበቱን ፍጥነቱን ተጠቅሞ ማምለጥም ይችላል። በተለይ በስሩ ፓሶች ካገኘ አንድ ለአንድ ገዳይ አጥቂ ነው። ግን የአርሴናልን ሲስተም ደግሞ መለስ ብለን የዘንድሮ የውድድር ዓመት ቡድኑ ያዘነበለበት ግብ የማስቆጠሪያው መንገድ ስናይ ከቆሙ ኳሶች ረጃጅም ኳስ ላይ ቡድኑ በሄዲንግ ግብ ያስቆጥራል። አንዳንድ ቢልድ አፖች ደግሞ በተጋጣሚ ሃይ ፕረስ ሲጨናነቅ ቡድኑ ረጃጅም ኳሶችን ለማስጀመር ራያ በቴክኒክ ወደ ሁለቱም ዊንግ ወደ ሴንተርም ያሻገረ ኳስን ያስጀምራል። በእነዚህ እንቅስቃሴዎች ደግሞ በቀጥታ ተሳታፊ ለመሆን የሼሽኮ የአየር ላይ ኳስ ቴክኒክ አንደኛ። ሁለተኛ ከዚህ ተጫዋች ደግሞ ትልቁ አቅም ምንድነው? ቡድኑ በሁለት አጥቂ ለምሳሌ ከሃቨርት ጋር በጋራ ማሰለፍ ቢፈልግ ሚካኤል አርቴታ ነበር ለምሳሌ ወደ 4-4-2 መልክ ያለው አጫወት ቢጫወት የሼሽኮ ሲስተም ነው ለአርሴናል በይበልጥ ምቹ ከጊሪኬስ ይልቅ። ይሄ ስዊድናዊ አጥቂ በቀጥታ ከሁለት ዊንጎች የሚነሱ ከአማካዮች የሚደረጉ ስሩ ፓሶች እየተጠቀመ ነው ገዳይ የሆነው። ስለዚህ ወደ ቦክስ ያዘነበለ እንደ ቡድን ደግሞ ለሚንቀሳቀስ የአርሴናል ፍሪ ፍሎ ሲስተም ከሆነ ደግሞ ሼሽኮ ቴክኒካሊ በተለይ ወርዶ ወደ ዊንግ ላይ ካሉትም ተጫዋቾች ጋር አንድ ለአንድ ይሄ ኳስ የሚጠብቅ አጥቂ አይደለም፣ ወርዶ መጫወት ይችላል። ያ ነው አሁን ትልቁ አቅም። እንደምታውቁ በሌፕዚግ ከጆቫኒ ኦፔንዳ ጋር የሚሰለፉት ሁለቱም ፍሮንት ስትራይከር ናቸው። ኦፔንዳ ወደ ቀኙ የሜዳ ክፍል ሼሽኮ ወደ ግራው እያዘነበሉ ሽፍት እያደረጉ በደንብ ተግባብተው ነው የሚጫወቱትና በሁለት አጥቂ ለሚጫወት ቡድን ይሄ አጥቂ አመቺ ነው። ቴክኒካሊም ደግሞ ካየን ስለ አጨራረስ ስለ ብስለት ካወራን ጊሪኬስ የተሻለ ሊሆን ይችላል። ነገር ግን ለቡድን የሚሆን አጥቂ ደግሞ ካለን ሼሽኮም የተሻለ ሊሆን ይችላል። ነገር ግን ይሄ ጉዳይ ዝርዝር ትንተናዎችን ይፈልጋልና የአድማጫችንን አስተያየት እዚህ ጋር ጎን ለጎን ለማንሳት ያክል ነው። አንድ ነገር እዚህ ጋር ያይዞ ለማንሳት አርሴናል 4 ጨዋታ ከኒውካስል ጋር በዘንድሮ የውድድር ዓመት ሲያደርግ አሁን የሼሽኮንና የጊሪኬስን ጉዳይ በደንብ እንድናብላላ የሚያመቸው አንድ ስታት ስለተመለከትኩ ነው። የሼሽኮም የጊሪኬስን መምጣት አርሴናል ቤት ምን ያክል አስፈላጊ እንደሆነ ሁለቱንም ሳይሆን ከሁለት አንዱን ማምጣት አርሴናል ከአንድ ቡድን ጋር ባደረገው የዘንድሮ የውድድር ዓመት ጨዋታ 4 ጨዋታ አድርጎ 52 ሙከራ አድርጎ አንድ ግብ ነው ያስቆጠረው ኒውካስል። ቅድም ያነሳውላችሁ ተመሳሳይ አይነት የጨዋታ ዘይቤ የሚከተሉ ቡድኖች አርሴናል የመቸገሩ ጉዳይ ከኤቨርተን ጋር በድምሩ ያስቆጠረው ግብ አንድ ነው። ግን ጉዲሰን ፓርክና ኤሚሬትስ ላይ በድምሩ ባደረገው ሙከራ 31 አንድ ግብ ነው ያስቆጠረው። አሁን እንደነዚህ አይነት ስታቶችን ካወጣን ደግሞ አጥቂ የግድ እንደሚል የትኛው አጥቂ ይሁን የሚለውን የሐሳቦች ልዩነት ቢኖሩም ግን እንዲህ አይነት ስታቶች የሚነግረን ነገር አለ። 52 ሙከራ ነው ያደረገው በአራቱ ጨዋታዎች አንድ ግብ ነው ያስቆጠረው። አንዷም የተገኘችው ከ8 ቁጥር ተጫዋች ነው። ስለዚህ እንዲህ አይነት ተጋጣሚ በሊጉ ላይ ካለ ኒውካስል በአርሴናል መረብ ላይ 5 ግብ አስቆጥሯል። አርሴናል አንድ ግብ ነው ያስቆጠረው። አርሴናል 52 ሙከራ አድርጓል። ኒውካስል ማድረግ የቻለው 49 ሙከራ ነው። ስለዚህ በአማካይ በ10 ሙከራ አንድ ግብ የማግኘት አቅሙ የኒውካስል ከፍ ይላል ማለት ነው።
ወደ አርሴናል ስንመጣ ግን ለአንድ ግብ 52 ሙከራ ነው ያደረገው። አሁን በትንሹ አንዳንድ ለቡድኑ እንቅስቃሴ የመጨረሻ ማጠቃለያ ላይ ገዳይ አጥቂ ያስፈልገዋል የምንል ከሆነ ይሄ ስታት በአንድ ቡድን እንኳን ብንሰራ የተሻለ ቁጥር ይነግረናል ማለት ነው። በአጠቃላይ ግን የዩኤፋ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ በሚደረገው ፉክክር አርሴናል በራይስ ግብ ኒውካስልን አሸንፎ የቻምፒየንስ ሊግን ቦታና ሁለተኛነቱን ማረጋገጥ ችሏል። አሁን እንግዲህ በእጅጉ የሚጠበቀው ፋይናል ዴይ ነው። የመጨረሻ ቀን በእንግሊዝ እግር ኳስ እንግዲህ አጓጊ ፉክክር የምናይበት ነው። የሰባት ክለቦች የቻምፒየንስ ሊግን ቦታ ይዞ የማጠናቀቅ እድል አላቸው። ይቅርታ 5 ክለቦች ኒውካስል፣ ቼልሲ፣ አስቶን ቪላ፣ ማንቸስተር ሲቲ፣ ኖቲንግሃም ፎረስት። በኒውካስል ቼልሲና ቪላ መካከል ያለው የነጥብ ልዩነት እኩል ነው። በግብ ተለያይተው ነው የተቀመጡ ከ3ኛ እስከ 5ኛ። ሲቲ በአንድ ነጥብ ከነሱ ዝቅ ይላል። ከኖቲንግሃም ፎረስት ጋር እኩል ነው 65። የነጥብ ልዩነቱ አንድ ነው። ሲቲ አንድ ቀሪ ጨዋታ አለው። የተቀሩ ክለቦች 37 ጨዋታ አድርገዋል። ኒውካስል በቀጣይ ሳምንት ኤቨርተንን ያስተናግዳል በሜዳው። ቼልሲና ኖቲንግሃም ፎረስት በሲቲ ግራውንድ ያደርጋሉ። ከፍጻሜ በላይ አጓጊ ጨዋታ ማለት ነው። ኖቲንግሃምም ካሸነፈ ቼልሲን በልጦ የቻምፒየንስ ሊግን ቦታ ይዞ ማጠናቀቅ ይችላል። ቼልሲም ካሸነፈ የቻምፒየንስ ሊግን ቦታ ይዞ ያጠናቅቃል። አሁን አቻ መውጣት የሌላውን ቡድን አድቫንቴጅ ለሌላው ቡድን መስጠት ነው። ስለዚህ በፋይናል ዴይ አስቶን ቪላ ወደ ኦልድ ትራፎርድ ተጉዞ ማንቸስተር ዩናይትድን ይገጥማል። ሲቲ ከሜዳ ውጪ ፉላምን ይገጥማል። ፉላም የኮንፈረንስ ሊግን ቦታ ለመያዝ ትንቅንቅ ውስጥ ነው የገባው። ሲቲ ማክሰኞ ምሽት ከበርንማውዝ ጋር ቀሪ ጨዋታ አለው በሊጉ በሜዳው። ያን ጨዋታ ካሸነፈ ሲቲ ነው ትንሽ መረጋጋት ሊያገኝ የሚችለው። ሁሉም ቡድን እኩል እድል አለው። ካሸነፈ ይገባል። አርሴናል ቀደም ብሎ የራሱን ቦታ አረጋግጦ አመሻሽቶ እንግዲህ ቀጣይ የውድድር ዓመትን እያለመ የመጨረሻ ጨዋታውን ከሜዳ ውጪ በሴንት ሜሪ ሳውዛምፕተን ይገጥማል። በሜዳው እንግዲህ የመጨረሻውን ጨዋታ አድርጓል። አንድ ጉዳይ በመጨረሻም ለማንሳት ፖል ሞሪሰን በትናንትናው ዕለት በስካይ ስፖርት የጨዋታው አስተላላፊ ነበርና አንድ ጉዳይ አንስቶ ሲያወራ ተደምጧል። ይሄንንም ጉዳይ ቶክ ስፖርቶች ወስደው ዴይሊ ሜልም ቴሌግራፍም እየጻፉ ነው የሚገኙት። ሚካኤል አርቴታን አርሴናል መታገስ ያለበት እስከ ክሪስማስ ነው። ከክሪስማስ በኋላ እሱን ማሰናበት ነው ያለበት የሚል ቀጥተኛ አስተያየት ሲሰጥ ነበር። አንድም ቡድን በሐሳብ ደረጃ ከነበረው መሰረታዊ ችግር አውጥቶ የዋንጫ ተፎካካሪ ማድረግ የቻለ ዘንድሮ እኮ ሊቨርፑልም ሲቲም እስከ ግማሽ ፍጻሜ አልተጓዙ። ስለዚህ አርሴናል እስከ ግማሽ ፍጻሜ ተጓዘ ባለው ስታንዳርድ ነው ባለው አቅም ለቻምፒየንስ ሊግ ትኩረት አድርጎ። በሊጉ ጉዳት ቡድኑን በጣም ጎርቶት አንድ ተጫዋች ከምርጥ 11 ላይ 7 ጨዋታ በላይ ያመልጠው ነበር በአርሴናል ስብስብ ውስጥ በአማካይ። ጋብሪኤልን ብትመለከቱ፣ ካሊፊዮሪን ብትመለከቱ፣ ቤን ዋይትን፣ ቲምበርን ወደ አማካይ ስፍራ ብትመጡ በተመሳሳይ ኦዲጋርድን ጨምሮ ሚካኤል ሜሪኖን፣ ቡካዮ ሳካን፣ ካይ ሃቨርት፣ ጋብሪኤል ጄሱስ፣ ማርቲኔሊ እነዚህ ተጫዋቾች በፕሪሚየር ሊጉ 7 ጨዋታና ከዛ በላይ አምልጣቸዋል። ነገር ግን ቡድኑ አሁንም አስፈሪነቱ ዋንጫ የማሸነፍ አቅም አለው። ነገር ግን ያንን የማሳከት የመጨረሻ ፖይንት ላይ ሲደርስ ቡድን ውስጥ የሚፈጠረውን ክፍተት የመድፈን ወይም ስብስቡን የማስፋት አቅም የአርቴታ ችግር ብቻ አይደለም የቡድኑም ችግር ነው። ስለዚህ የፖል ሞሪሰን አስተያየት ከወዲሁ ሚካኤል አርቴታ ቀጣይ የውድድር ዓመት በጫና ውስጥ ሆኖ እንዲጀምር የሚያስገድድ ይመስላል። በክሪስማስ የሆነ ለውጥ ዋንጫ የሚያሸንፍ አይነት ስንቦና ወይም ቡድን ከሌለ በቀጥታ ሚካኤል አርቴታ ማሰናበት አርሴናል ያለበት የሚል አስተያየት ሰጥቷልና ይሄ ጋዜጠኛ እንግዲህ ሁሌ የሚሰጠው አስተያየት እንግዲህ ከወቅታዊ የቡድን ሁኔታ ጋር ሲገናኝ አድምጠኑ አናቅም። አንዳንዴ በእግር ኳስ ውስጥ የማይገመቱ ጉዳዮችን በመገመት
ሁሉም የተሳሳተ ምልከታውን ሲያጋራ እንመለከታለንና በመጨረሻም አርቴታ በቀጣይ የውድድር ዓመት ጊዜ ማግኘት ያለበት እስከ ክሪስማስ ነው። አርቴታን የሚታገስ ከሆነ አርሴናል እስከ ክሪስማስ ባለው ውጤት ገምግሞ ለውሳኔ የማይደርስ ከሆነ ቡድኑ ወደ አሸናፊነት ሊመጣ አይችልም። የሱ አይደንቲቲ ለሁለተኛ ደረጃነት የተገደበ ነው የሚል ቃላትንም ሲጠቀም ነበር ስካይ ስፖርት ላይ። ቪዲዮን ገብታችሁ በዴሊ ሜል ኤክስ ቻናል ላይ ቪዲዮን ነጥለው ለ48 ሰከንድ ለ1 ደቂቃ 1 ደቂቃ ከ48 ሰከንድ የሚሆን ለቀውታልና የቀድሞው ተጫዋች እንግዲህ አግሬሲቭ ሆኖ አርቴታ ላይ አስተያየት ሲሰጥ ነበር። ቡድኑ አሸንፎ ነው እንግዲህ እሱ በዚህ መልኩ አስተያየት ሲሰጥ የነበረው። በአጠቃላይ እንግዲህ አርሴናል ኒውካስልን በራይስ 1 ግብ አሸንፎ በ71 ነጥብ ሁለተኛ ደረጃነቱን አረጋግጦ የሻምፒየንስ ሊግን ቦታ ይዞ 2025-26ን ከወዲሁ ማለም ጀምሯል። ሌሎች መረጃዎች ሲኖሩ ደግሞ ተመልሰን እንመጣለን። ሰላም ቆዩ።